የእስልምና አስተምሮት ስለ ፐርሰናል ዲቨሎፕመንት ያለው እይታ ምን ይመስላል በህይወት ቻሌንጅ ውስጥ ሰዎች ኃላፊነትን ለመውሰድ መክፈል ያለባቸውን ዋጋና በዛው ዋጋ ላይ ቀጥ ብለው መቆማቸው ማሳየ የሆነ ነገር እንዲሰሩ ይፈልጋቸዋል ስለዚህ ነው እኮ ከግለሰብ ማንነት ያለፈ ለሌላው መትረፍ የሚችል አቋምም ጽናትም ጥንካሬም እንዲኖራቸው ያ መስመር እንዲያልፉ ታደረጋላ ዓለማችን ላይ እኮ ጦርነትን የሚሰሩት ሀገሮች ሽብርን የሚፈጥሩት ሀገሮች መሳሪያን የሚሰሩት ሀገሮች ናቸው እነሱ መሳሪያ ይሸጡልሃል እነሱ ያዋጉሃል አንተ መሳሪያቸውን ለመሸጥ መጣላት አለበት መሳሪያቸው ካልተጣላህ አይሸጥም አስተራቂ ሆኖ ይመጡልህና ደግሞ ንብረትህን ይወስዱልሃል እኔ ነጋዴ ነኝ ነጋዴ ሆንኩት ዳኢ ከመምህር ከመሆኔ በፊት ነው ነጋዴ ሆኜ ነው አስተማሪ ሆንኩት ያማርቶ መምህር ሆንኩት ተመጽዋች አይደለም በራሴ ገንዘብ ነው መንቀሳቀሰው እምወጣው መሄደው ሰርቼ ነው ምኖረው አንተ ሁሉ ጊዜ ከሌሎች ፈላጊ በሆን ቁጥር ነፃ ሐሳብ እንኳን እንዳይኖርህ ነው የሚያደርጉ ምክንያቱም አንተን የሚደግፉ ሰዎች እንድትኖርላቸውና እንድታደርግላቸው የሚፈልጉት ሐሳብ አላቸው ነፃነትህን ይነጥቁሃል አሁን ትዳር ወይም ደግሞ ቤተሰብ ለሀገር መሰረት ነው ግን አሁን ላይ ከትዳር ከሚመሰረቱ ይልቅ ፍቺዎች በጣም እየሰፉ ነው ያሉትና ዛሬ ሰርጎቻችን ያስደነግጣሉ እኛን አይገልጹ ባህላችንን እሴታችንን ማንነታችንን እምነታችንን የሚገልጹ አይደለም ሰርጎቻችን ምክንያቱም ወጣ ያሉ ነው ሁሉም እየተከተልን ያለ ነው የምዕራባውን ዓለም ሞዴል ነው ሞዴል ሊሆነን የማይገባን ማንነታችንን ሰርቆ እየወሰደብን ያለ ከማንነታችን የሚያጠፋንና የማይወጣን ብዙ ዋጋ የሚያስከፈልን ነገር እየመረጠን ነው ብዙ ዱዓ እናደርጋለን አይደለ ጸሎት እንጸልያለን ጌታ ይሄን አድርግልኝ ብለን ላል ፈጣሪ ግን የሚያደርግልን እኛ የጠየቅነውን ሳይሆን ለኛ የሚጠቅመው ነው የሚያደርገው ልዩነቱ የኔ ዱዓ ባህሪ ሁለቱም እንትን ብለው ነው የጸለዩት ገንዘብ ስጣን ብለው ነው የጸለዩትና ለአንዱ ሰጣው ለአንዱ ደግሞ ሳይሰጠው ቀረ እና ያልተሰጠው አማረረ ፈጣሪው ለምንድን ነው ለኔ ያልሰጠኝ ሲለው ላንተ በሰጠ ተጣፋለህ ለሱ ካልሰጠውስ ደግሞ ይጣፋል መስጂድን ከመገንባት በፊት ሰጋጁን ገንቡ ይባላል የትም ሊሰገድ ይችላል ሜዳም ላይ ተሰግዳለህ አስፋልትም ላይ ተሰግዳለህ ያገኘህበት ቦታ ተሰግዳለህ ጉዳዩ የቆርቆሮና የህንጻ ማነጹ አይደለም ያ መስጂድ ገንብታው ሰጋጅ ከሌለበት ምንድነው ጥቅሙ ጌታ አይደለም አንዳንዴ በጣም የሚገርመኝ ህይወታችንን የሚቀይሩ ነገሮች በጣም ትልቅ ነገሮች አይደሉም ለወንድም የምታሳየው ፈገግታ ሰደቃ ነው ይላሉ ፈገግታ ማትከሰርበት ነገር ዋጋ ማታወጣበት ነገር ነው እኛ ግን አንዳንዴ ስስታ ምን ሆነና አንተና የቻ ኩርፌ እንደምን አደርክልሃል እቺን እንኳን ስስታለሁ ገንዘብ ማይከፈልበት እኮ ነው እግዚአብሔርን የምትፈራ አላህን የምትፈራ ሴት ፈልጋለሁ ይላል እሱ ግን አላህን ለመፍራት አልተዘጋጀም እኮ ዘን አላህን የምትፈራው ሴት ብትመጣ አጠቅመው ምክንያቱም ሁለት የተለያዩ ማንነት ያላቸው ሰዎች ናቸው ምን ይባላል መሰለህ አንዱ ሚስቱ ጋር በጣም ይጨቃጨቃል አካቅም በላይ ሆነበት አልቻለም አምን እሱም ያው የራሱ ችግር አለበትና ተበሳጭቶ እናንተ ሴቶች እኮ እንኳን ለኛ ለነብዩላህ ዩሱፍ አልተመለሳችሁም ዩሱፍን እስር ቤት የከተታችሁት እናንተ ናችሁ እናንተ ወንዶች ጉድጓድ ባትጥሩት እኛ እናገኘው ነበር አለች